ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 4 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በርከት ያሉ ዝርዝር የግንባር መረጃዎችን ይዣለሁ። በተለያዩ አካባቢዎች በተደረጉ ውጊያዎች ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከነዚህ ውስጥ እንግዲህ የብልጽግና አመራሮች ጭምር የተገደሉባቸው አውደ ውጊያዎች ሲደረጉ ውለዋል። የአየር ኃይል ስምሪትም ተደርጓል። ከዚህ ጋር በተያያዘ በተለያዩ አካባቢዎች ያለውን የአየር ኃይል ስምሪትና የድሮን ጥቃቶችን በተመለከተ እንደዚሁ በዚህ ሰዓት ያስኳቸው መረጃዎች ናቸው። ከግንባር ዝርዝር መረጃዎች ባሻገር እንደዚሁም ወደ አዲስ አበባ የሚወስደን መረጃ አለ። እሱንም የምትሰሙ ይሆናል። አሁን በዚህ ሰዓት እንግዲህ አብዛኞቹ መረጃዎች የግንባር መረጃዎች ናቸው። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ አስተያየቶችን ልካችሁልኛል፣ ተመልክቻቸዋለሁ። የፋኖን አንድነት በተመለከተ እንደዚሁ መረጃዎችን ልካችኋል። ከእገታ ጋር ከዝርፊያ ጋር በተያያዘ በተለያዩ አካባቢዎች ያሉ እንደዚሁ መረጃዎችን ልካችሁልኛል። በተለይ መጣራት ያለባቸው በፋኖ ስም እንደዚሁ ደረሰኛ አሳትመው እንደዚሁም ማህተም ቀርጸው የሚንቀሳቀሱና በከተሞች ወረቀት እየበተኑ ባለሀብቶችን ገንዘብ የሚጠይቁ ይሄ ህገወጥና አፋኝ እንቅስቃሴ የሚያደርጉትን ጨምሮ በተለያዩ አካባቢዎች ጥቆማዎችን አድርሳችኋል። እንግዲህ ይህንን በተመለከተ ከጎንደር እንዲሁም ደግሞ ከባህር ዳር መልእክቶችን ልካችሁልኛል። በእጅጉ አመሰግናለሁ። መጣራት ያለበት ጉዳይ ነው። ማንም ሰው ገንዘብ እያላግባብ መክፈል የለበትም። እንግዲህ ህፃናትን ጨምሮ በእገታዎች እየተፈጸመ ያለው አስነዋሪ አስቀያሚ ድርጊት ያው ግልጽ ነው። ሐኪሞች ጭምር ላይ እየተፈጸመ ያለው ድርጊት በሁሉም በኩል ይህም እጅግ አሳሳቢ ነው። ይህንን በተመለከተ ከተለያዩ አካባቢዎች አስተያየቶችና ጥቆማዎችን ልካችኋል። እንደዚሁም ደግሞ ፋኖም በሌቦችና በአጋቾች ላይ እርምጃ እየወሰዱ ነው በሚል በቪዲዮ ጭምር ያሰራጫቸው መረጃዎች ይህንን ያሳያሉ። እንግዲህ ከተደጋግሞ እንደሚገለጸው የፋኖን ትግል እና በተለያዩ አካባቢዎች እንደዚሁ የብልጽግና መዋቅርን መዳከም ተከትሎ ከብልጽግና ውስጥ ያሉ የጸጥታ ባለስልጣናት ጭምር በመከላከያ፣ በሚሊሻ፣ በአድማ ብተና ጭምር ያሉ እንደዚሁ ደግሞ በፋኖ ስም ደግሞ የሚንቀሳቀሱ እውነተኛ የፖለቲካ ዓላማ የሌላቸው በጋራ የሚያደርጓቸው ዝርፊያዎች ከአሁን በፊት ሲጋለጡ መቆየታቸው ይታወቃል። በተለይ በጎንደር ቀጠና በዚህ ዝርፊያ የተሰማሩና በቂ ገንዘብ ከዘረፉ በኋላ እንደዚሁ ምህረት የሚጠይቁ መኖራቸው ከአሁን በፊትም ታይቷል። በዚህ ጉዳይ ላይ እንግዲህ መረጃዎችም ተጨባጭ አሉ። ከዚህ ጋር በተያያዘ ዝርፊያ የሚፈጽሙ እና የእውነተኛ ፋኖዎችን ለይቶ ህዝቡ ማወቅና ፋኖም ይህንን በተመለከተ በእነዚህ የህገወጥ ዘራፊዎች፣ ወንበዴዎች አማካይነት ከህዝብ የሚሰነዘረውን አሉታዊ አስተያየትና ብልጽግና የሚጠቀመውን ፕሮፓጋንዳ ለማክሸፍ በተደጋጋሚ መስራት ያለበት ነው። ይሄ በቀላሉ የሚታይ ጉዳይ አይደለም። ምክንያቱም ይህንን ትግል የተሸከመው ህዝቡ ነው። የተለያዩ ዋጋ እየከፈለ ነው። ከስንቅ እስከ አጠቃላይ እንግዲህ በጦርነት ምክንያት የመጣውን ቀውስ ጨምሮ የህዝብ ከፍተኛ ሁኔታ እየተጎዳ ነው ያለው። በዚህ ላይ እንግዲህ የፖለቲካ ጥያቄዎቹን ለማስመለስ እውነተኛ ፋኖ አባላቱ ይህንን በመገንዘብ ዘራፊዎችን እንዲሁም ደግሞ ወንበዴዎችን ከብልጽግና የጸጥታ መዋቅር ጋር በዝርፊያ ሰንሰለት የተገናኙ የኬላ ስምሪት፣ የሎጂስቲክ እንዲሁም ደግሞ ሽፋን የሚሰጣቸውን ለይቶ በማውጣት መሟገት ያስፈልጋል። ያ ካልሆነ ወደ ተለያዩ ወንበዴ ቡድኖች በመለወጥ የከፋ ጉዳት ነው የሚደርሰው። ይህንን ሁሉም ሳይሽኮረመም ከሚጠበቀው ውጤት ይልቅ የውጤቱን ሂደት በደንብ መናገር ያለበት ጉዳይ ስለሆነ ያው እዚህ ላይ እንግዲህ ብዙ አስተያየቶች መጥተዋል። በተለያዩ አካባቢዎች አሁንም ያሉ እገታዎችና ዝርፊያዎችን ተከትሎ በተለይ ለበቀል እገታና ዝርፊያ የተፈጸመባቸው ሰዎች ወደ ሚሊሻ፣ ወደ አድማ ብተና፣ ወደ መከላከያ በመሄድ ዝርዝር መረጃዎችን ጭምር እየሰጡ ይህንን እያደረጉ ነው። ይሄ ጉዳት እንግዲህ ምን ያመጣል የሚለው ያው ለመገመት ከባድ አይደለም፣ የሚታወቅ ነው። ስለዚህ በዚህ ጉዳይ ላይ ከፍተኛ ጥንቃቄ የሚያስፈልገው የህዝብ አስተዳደር፣ ፍትህ፣ የህዝብ በነፃ የመንቀሳቀስ መብት እንዲሁም ደግሞ ዋስትናዎች ጭምር በዚህ ትግል ውስጥ እንደ ዋና ምሰሶ ናቸው። እነዚህ ጉዳዮች አሁን ካልተከበሩ ወደፊት ትግል ይሄዳል የሚለውንና ከትግሉ የሚጠበቀውን ውጤት ሩቅ ቦታ ሆኖ በውጭም በተለያዩ ከተሞች ሆኖ ስለ ትግሉ መናገር ብቻውን ይህንን አያቆመውም። ስለዚህ በዚህ ላይ ቁርጠኛ እርምጃ መውሰድ ያስፈልጋል። ሌባና ወንበዴው ከእውነተኛ ፋኖ መለየት አለበት። በጸጥታ መዋቅር ውስጥ ያሉትም እንደዚሁ በተለይ የተለያዩ አካባቢዎች አሰማርተው የላኳቸው ጭምር በትልልቅ ከተሞች በመንግስት በሚቆጣጠራቸው አካባቢዎች የሚፈጸሙ አፈናዎች፣ ውንብድናዎች እነዚህ ሁሉ መጋለጥ አለባቸው። ለማንኛውም በዚህ በኩል እንግዲህ የተለያዩ አስተያየቶች ስለመጡ ነው። ከዳባት፣ ከደብረ ታቦር፣ ከጎንደር፣ ከባህር ዳር ጭምር ልካችሁልኛል። በእጅጉ ነው የማመሰግነው። ወደ መረጃዎቹ ነው የሚሄደው። በዚህ ሰዓት እንግዲህ ከያስኳቸው መረጃዎች መካከል በርከት ያሉ የግንባር መረጃዎች አሉ። ከዛ በፊት እነ ሽመልስ አብዲሳ እንግዲህ አሁን እንደገና ተነስቶባቸዋል። የአዲስ አበባ ከተማ አስተዳደርን
በጀት እንደዚሁ ለመውሰድ እንቅስቃሴ እያደረጉ ነው ከሚለው ባሻገር በአዲስ አበባ ዙሪያ በርካታ መኖሪያ ቤቶችን ለማፍረስ እንቅስቃሴ እያደረጉ ነው የሚሉ መረጃዎችም ወጥተዋል። እንግዲህ ከአሁን በፊት በተለይ ከ3 ዓመታት በፊት በአዲስ አበባ ዙሪያ ሸገር ከተማ ተብሎ በሚጠራው አካባቢ ከ133 ሺህ በላይ ቤቶች ህገወጥ ናቸው በሚል መፍረሳቸውና ከፍተኛ የህዝብ ቁጣ መቀስቀሱ በተለይ የአማራ፣ የጉራጌ፣ የጋሞ እና ሌሎች ኢትዮጵያውያን ሲፈናቀሉ እና ሸገር ከተማን ከየትኛውም ብሔረሰብ የጸዳ ከተማ የፖለቲካ ከተማ እንመሰርታለን በሚል ግማሽ ሚሊዮን ህዝብ መፈናቀሉ በወቅቱ የኢትዮጵያ እንባ ጠባቂ ተቋም ያረጋገጠው ነው። ከዚህ ጋር በተያያዘ እንግዲህ በተለያዩ የአዲስ አበባ ዙሪያ መጠነ ሰፊ የቤት ማፍረስ ዘመቻ በታህሳስ በሚቀጥለው ጊዜ ይጀመራል የሚል መረጃ መውጣቱን የአካባቢው ነዋሪዎች ያላቸውን ስጋት ጭምር በመግለጽ ነው የሚናገሩት። እነ ሽመልስ አብዲሳ ሁሉንም ቤቶች በአንድ ቀን ማፍረስ ይፈልጋሉ። አፍራሽ ግብረ ኃይልና አቅም ስለሌላቸው ነው። ደብረ ዘይት ላይ ይህንን ሙሉ በሙሉ እያደረጉ ነው። በዚህም እንግዲህ ዲጂታል ካርታ ያላቸው ቤቶችን ጨምሮ እነ ሽመልስ የማይፈልጉት ቤትና የንግድ ተቋም ይፈርሳል። ይህም በግልጽ ተልዕኮ ያለው ነው። ሸገር ከተማ ልሙጥ በሆነ ማንነት ከተማውን ለብቻ ለመቆጣጠርና ከተማውን ለብቻ ለማድረግ የሚደረገው ፕሮጀክት ነው። ከዚህ በፊት በእቅድ የተያዘ የፖለቲካ ፕሮጀክት ነው ይላሉ የመረጃ ምንጮቹ። ከዚህ በፊት ግማሽ ሚሊዮን ህዝብ አዲስ አበባና አዲስ አበባ ዙሪያ መፈናቀሉን ከላይ እንደገለጽኩት የኢትዮጵያ እንባ ጠባቂ ተቋም በወቅቱ ሪፖርት አድርጓል። በለገጣፎ፣ እንጦጦ፣ ደብረ ዘይት፣ ሰበታ፣ ሱሉልታ፣ ቡራዩ፣ ለገዳዲ፣ ዱከምን ጨምሮ እስከ ደብረ ዘይት ባሉት አካባቢዎች ነው እንግዲህ እነዚህን ቤቶች እናፈርሳለን በሚል እቅድ እየተያዘው እንግዲህ ይህንን ተከትሎ ብዙ ሰዎች ስጋት ውስጥ ናቸው። አንዳንድ ጊዜ ማስጠንቀቂያም ሳይሰጡ ካርታ ያላቸውንም ያው ማንነት ተኮር የሆነ ግፍ ስለሆነ የሚፈጸመው ይህንንም እያደረጉ ነው። አንዳንዶቹ ላይ ደግሞ ከአርሶ አደሮች ድሮ ገዝተው ከ20 ከ30 ዓመት በፊት ካርታና ፕላን ያላቸውን ቤቶች ጭምር አርሶ አደሮቹ ቅሬታ እንዲያቀርቡ በማድረግ ጭምር እየነጠቁ በተለይ የለማ አካባቢ ካለ በዛ መንገድ የኦህዴድ ካድሬዎች መሬት እየሸጡ ነው። በዚህ በኩል ተደራጅተው በተለይ ኃይሌ ጋርመንት ዙሪያ መሬት ወስደው የነበሩ የዲያስፖራ አባላት እንደዚሁ መሬታቸውን አርሶ አደሮችን በማሳመጽ የካድሬዎች እንደነጠቋቸውም የሚያሳዩ መረጃዎች አሉ። ይሄ እንግዲህ ቀላል ግፍ አይደለም። እነዚህ ተደምረው ነው እንግዲህ ህዝብ ይህንን ስርዓት እየታገለ የሚገኘው። አዲስ አበባ ዙሪያ ሀብት ንብረቱን ለዘመናት ደግሞ ያጠራቀመውን ንብረት በአንድ ቀን ሌሊት የሚያፈርስ ስርዓት ነው። እንግዲህ አዲስ አበባ ከተማ አስተዳደር ደግሞ ሌላ መረጃ ወጥቷል። የአዲስ አበባ ከተማ አስተዳደር ውሃ ከሚሰበሰበው ውሃ 70/30 የሚል እቅድ አውጥተዋል ነው የተባለው። በዚህም መሰረት 70% የውሃ ገቢን በአዲስ አበባ ዙሪያ ላሉ የኦሮሚያ ክልል ከተሞች ትሰጣላችሁ የሚል እንቅስቃሴ ተጀምሯል። እዚህ ባሻገር ውሃ እንደዚሁ በሚወጣባቸው አካባቢዎችም በተመሳሳይ 100% ፕሮጀክቶችን ለአካባቢው ማህበረሰብ መሸፈን አለበት ከተማ አስተዳደሩ በሚል ከከተማ አስተዳደሩ እንዲሁም ለተማሪዎች ምገባ፣ ለመንገድ ግንባታ፣ ለውሃ ግንባታ በሚል የከተማውን በጀት ወደ ኦሮሚያ ክልል የማዞር እንቅስቃሴዎችም መኖራቸውን የሚጠቁሙ መረጃዎች ናቸው እየወጡት። ከዚህ ጋር በተያያዘ በኦሮሚያ ክልል ሹፌሮች ከፍተኛ መንገላታት እየተፈጸመባቸው እንደሆነ እየገለጹ ነው የሚገኙት። ዛሬ በአዲስ አበባ ዙሪያ መግቢያ ሞጆ፣ ሰበታ ለሚሊሻ ኮቲ ክፈሉ በሚል የሚሊሻ አባላት ሾፌሮችን ደብድበዋል። ሾፌሮቹም ክፍያ አንከፍልም በየኬላው በሚል እንደዚሁ አቋም ወስደዋል። ከዚህ የከፋ ነገር አይመጣብንም፣ አገራችን ነው፣ በአገራችን ውስጥ በየኬላው ኮቴ አንከፍልም፣ ጅቡቲ የምንከፍለው የኮቲ ይበቃናል፣ እዚህ እንዴት እንከፍላለን በሚል እስካሁን ድረስ በጋራ እንግዲህ ይህንን ዛሬ አድማ አድርገዋል። ለ2 ሰዓታት ጭምር መንገድ ዘግተው ቆመው እንደነበር ነው መረጃዎች የሚጠቁሙት። እንግዲህ በዚህ በኩል ሌሎችም አጉራዋቸው እንዲቆሙና መብታቸው እንዲያስከብሩ ለሌሎች ሹፌሮች ጥሪ ማቅረባቸውም ከአካባቢ የወጡ መረጃዎች ያሳያሉ። ወደ አለማጣ አካባቢ የሚወስደን መረጃ ላስከትል። በአለማጣ ከተማ በቀበሌ 03 ተብሎ የሚጠራው አካባቢ የህወሓት ታጣቂዎች አንድ ወጣት ላይ ጉዳት ማድረሳቸውን መረጃ ምንጮቹ ገልጸዋል። በዚህ ወጣት ላይ ጥቃት መድረሱን ተከትሎ የ03 አካባቢ ነዋሪዎች በመውጣት የህወሓትን 6 ታጣቂዎች በቁጥጥር ስር አውለው እንግዲህ ማህበረሰቡ በታጣቂዎች ላይም እንደዚሁ ያጸፋ ምላሽ ያው ምሬት ዳር ስለደረሰ ጥቃት አድርሰዋል። በዚህም እንግዲህ ከነዚህ ወጣቶች የተያዙ 6 የህወሓት ታጣቂዎችን ለማስለቀቅ ከተጨማሪ የህወሓት ታጣቂዎች ከሰላም ትምህርት ቤትና ቴክኒክና ሙያ ኮሌጅ ተብሎ ከሚጠሩት ካምፖች መጥተው በህዝቡ ላይ ተኩስ ከፍተዋል ነው የተባለው። ከወጣቶቹ አንድ ጉዳት ሲደርስበት ታጣቂዎቹ ያው የከፋ ጉዳት ሳይደርስባቸው በሌላ የተኩስ ሽፋን ወጥተዋል። ኮማንድ ፖስቱ ምንም ህዝቡን እያገዘ አይደለም፣ በህዝቡ ላይ
ታጣቂዎቹ የሚፈጽሙት ግፍ ከዕለት ወደ ዕለት ጨምሯል። በዚህ ቀጠና የህወሓትን ወታደራዊ ዝግጅት የሚያሳይ እንደዚሁ መረጃ ወጥቷል። ኮረም አለማጣን ጨምሮ በትግራይ የተለያዩ አካባቢዎች ነዳጅ በበርሜል እየተከማቸ ነው። ኮረም ጀነራል ኃይሉ ከበደ ትምህርት ቤት፣ አለማጣ ከሚሴ ህብረት ባንክ ፊት ለፊት የሚገኝ አንደርግራውንድ ህንፃ እንዲሁም ደግሞ መሆኒ ስፔን ካምፕ ተብሎ የሚጠሩት አካባቢዎች ለወታደራዊ ግዳጅ በሚል ነዳጅ በበርሜል እየተሞላ እየተከማቸ ነው የሚገኘው ብለዋል። በሌሎች አካባቢዎችም በትግራይ አካባቢ ተመሳሳይ ነዳጅ የማከማቸት ስራዎች ናቸው እየተሰሩ ያሉት። ዛሬ አለማጣ ከተማ ሌሊት የአየር ኃይል ስምሪት ወስዶ እንደነበርም የመረጃ ምንጮቹ ገልጸዋል። ዛሬ ከሌሊቱ 8 ሰዓት ከ10 ላይ ተዋጊ ጀት በአለማጣ እስከ ኮረም ዛታና በአካባቢው ለቅኝት አድርጓል። ድምፁ እጅግ ያስፈራ ነበር የሚሉት የከተማ የመረጃ ምንጮች ይህንን የሰሙ የህወሓት ታጣቂዎች ሰላም ከሚባለው ትምህርት ቤት ወጥተው ከካምፕ እንደዚሁ ተበትነው ነበረ። እጅግ ለከተማው ሰዎች የሚረብሽ ድምፅ ነበር የተሰማው ብለዋል። ምንም ግን የተፈጸመ ጥቃት የለም። በሌላና በተያያዘ መረጃ በዚሁ በራያ አላማጣ ሁለት ቦታዎች ላይ የተዋጊ አውሮፕላን ወይም ደግሞ ጀት ከተመለሰ በኋላ ድሮን ቅኝት አድርጓል። ድሮን ሲያንዣብብ ነበረ። በተለይ እኩለ ቀን ላይ ዶጊያት፣ መረዋ አየር ማረፊያ ተብሎ በሚጠሩት የአላማጣ ከተማ አቅራቢያ ቀበሌዎች እስከ ግራ ካሶ ተራራ ድረስ ድሮኖች ስምሪት አድርገው ቅኝት አድርገዋል። የተፈጸመ ነገር ግን የለም። እንግዲህ በዚህ አካባቢ ያለው መረጃ ነው። ወደ ሌሎች የግንባር መረጃዎች ነው በቀጥታ የሚሄደው። ወደ ግንባር መረጃዎች ሲሄድ በአምባሰል እና በደላንታ ቀጠና ያገኘሁትን መረጃ ማስቀደም እጀምራለሁ። በአምባሰል ቀጠና በደላንታ ተንታ አምባሰል መገናኛ በሆነው ቦታ በተፈጸመ ድንገተኛ ወታደራዊ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከተንታ ወረዳ ወደ በሽሎ እና ጉና ቀበሌ ከደላንታ ወረዳ ጎሽ ሜዳ እና ከሁለት አቅጣጫዎች ማለት ነው ወደ ተለያየን በኩል ሲወርድ በነበረ የመንግስት ኃይል ላይ ነው እንግዲህ በተሽከርካሪ ላይ ጥቃት የተፈጸመው። ጥቃት የተፈጸመው ተሬ ተብሎ በሚጠራ ቦታ ዛሬ ረፋድ መሆኑን የገለጹት የመረጃ ምንጮች በዚህም ወታደራዊ ኪሳራ ደርሷል። ጥቃቱ በተሽከርካሪ ላይ በቦምብ ጭምር የተፈጸመ ጥቃት ነው። ይህን ተከትሎ የቡድን መሳሪያም ጥቃት ተፈጽሟል። በዚህም እንግዲህ ወታደራዊ ኪሳራው በዝርዝር አልታወቀም፣ ግን ከፍተኛ እንደሆነ የመረጃ ምንጮች ገልጸዋል። ከጥቃቱ የተረፈው የመንግስት ኃይል ወደ ደሴ የነበረውን ጉዞ አቁሞ ተበታትኗል። ከወገል ጤናና ከኩታበር ተጨማሪ ኃይል ወደ አካባቢው ከሰዓት በኋላ ስለመንቀሳቀሱ የመረጃ ምንጮች ገልጸዋል። የደረሰው ጉዳት እንግዲህ በአሃዛዊ መረጃዎች ከወጣ ወደፊት የሚደርስ ይሆናል። ላስታ ቀጠና የመንግስት ወታደሮች ከስምሪት ቀጠናቸው በመውጣት ወደ ፋኖ ስለመቀላቀላቸው መረጃዎች ጠቁሟል። ከ12ኛ ክፍለ ጦር ሰሜን ምስራቅ እዝ የወጡ የመከላከያ አባላት ከነሞትቃቸው ወደ ፋኖ ተቀላቅለዋል። ፋኖም አቀባበል አድርጎላቸዋል ነው እየተባለው። ሌላው ወደ ምዕራብ ጎንደር የሚወስድን መረጃ ላስከትል። በምዕራብ ጎንደር መተማ ወረዳ እና አዳኛ ገርጫቆ ወረዳ በሁለት የተለያዩ አካባቢዎች እንደዚሁ ውጊያዎችና ወታደራዊ ስምሪቶች እንደነበሩ መረጃዎች ጠቁመዋል። በተለይ በአዳኛ ገርጫቁ ከሶስት አቅጣጫ ከተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከዚህ በተጨማሪ በተለይ ገኒ ተብሎ በሚጠራ ቦታ ላይ በረፋድ በተደረገ ውጊያ የመንግስት ወደ አካባቢ የገባ የመንግስት ኃይል በጭካኔ ተግባራትን ፈጽሟል። ከውጊያው ባሻገር በተለይ በአካባቢው ሰላማዊ ነዋሪዎች ላይ በአርሶ አደሮች ላይ በአሰቃቂ ሁኔታ ሁለት አርሶ አደሮች ተገድለዋል። የንብረት ውድመት ደርሷል። ንብረትም ተዘርፏል። ጥሬ ገንዘብ እንደዚሁ የአካባቢው ነጋዴዎች ተጠይቀው ገንዘብ ተወስዶባቸዋል። ንብረትም የፋኖ ደጋፊ ናቸው የተባሉ መኖሪያ ቤቶችና ሰዎች እንደዚሁ መኖሪያ ቤቶች ወድመዋል። ሰዎችም ታስረው ተደብድበዋል። ግን በተባለ ቦታ እንደዚሁ ለሁለት ሰዓታትም የቆየ ውጊያ ነበረ። በውጊያው የደረሰው ዝርዝር ጉዳት በውል አልታወቀም። ገኒ የተባለውን ቦታ ግን የመንግስት ኃይል ከውጊያ በኋላ ለቆ ወጥቷል። እንግዲህ ጉዳት የደረሰባቸው ሰላማዊ ሰዎች እንደሆኑ ነው እየተገለጸው። እንግዲህ ፋኖን አብልታቸዋል፣ ለፋኖ መረጃ ሰጥታችኋል በሚል ነው እነዚህ ሰዎች እየተሰቃዩ እየተገደሉ ያሉት ከጉዳዩ ጋር ግን ምንም ግንኙነት እየሌላቸው። ሌላው ሚሊሻን በተመለከተ እንደዚሁ በአማራ ክልል እየተደረገ ያለውን ጦርነት ተከትሎ በሚሊሻ ላይ ከፍተኛ ጉዳት መድረሱን ከአሁን በፊት የሚወጡ መረጃዎች ይህንን ያሳያሉ። በተለያየ መንገድ በሞት በአካል ጉዳት እንዲሁም ደግሞ ከስምሪት ቀጠና በመውጣትና ወደ ፋኖ በመቀላቀል የተመናመነውን የሚሊሻ ኃይል መልሶ ለማደራጀት በሚል እስከ ህዳር 30 ድረስ በሁሉም ወረዳዎች ብልጽግና በሚቆጣጠራቸው ቀጠናዎች የሚሊሻ ስልጠና እንዲሰጥ እንደዚሁ ትዕዛዝ ተሰጥቷል። ይህንን ተከትሎ ግን
በአንዳንድ ወረዳዎች ሚሊሻ ለመመልመል ፈጽሞ አልተሻለም። አንደኛ ሚሊሻ የሚሆን ሰው የለም። ሁለተኛ ደግሞ ሚሊሻዎች ከዚህ በፊት የደረሰባቸውን ጉዳት ተከትሎ ያሉትም ሌሎች እንዳይመጡና ከነሱ ጋር መከራ ውስጥ እንዳይገቡ የሚያደርጉት ቅስቀሳም አለ ነው የተባለው። የተለያየ ጥቅማ ጥቅም ቢቀርብም የተባለው የሚሊሻ ቁጥር ግን አልተገኘም። መከላከያ ለሚሊሻ ጥይት እንደማያቀርብም እንደዚሁ ተነግሯል። ቃል ገብቶ ነበር ጥይት አቀርባለሁ ብሎ። ሆኖም ግን ወጣት ሚሊሻዎች ላይ እምነት የለኝም በሚል አንዳንድ እንግዲህ የኦሮሞ ጀኔራሎች ለሚሊሻ ጥይት አይቀርብም ብለዋል። ጥይት ከያዙ ትጥቅ ከያዙ ወደ ፋኖ ይቀላቀላሉ። ስለዚህ እኛ ይህን አናደርግም፣ ራሱ ክልሉ ይህንን ኃላፊነት ይወጣ የሚል እንደዚሁ እንግዲህ ቃል ገብቶ የነበረውን መከላከያ ይህን አላደርግም ማለቱን ተከትሎ ለሚሊሻ የሚቀርብ ጥይት ላይኖር ይችላል ነው የተባለው። ይህን እንግዲህ መረጃ ምንጮች ገልጸዋል። ሚሊሻ መልምሎ ማቅረብ ያልቻለ የብልጽግና ባለስልጣን የራሱ ገብቶ የሚሊሻ ስልጠና ወስዶ ጥበቃ ላይና ሰላም አስከባሪነት ላይ ሊሰማራ ይገባል የሚልም እንደዚሁ ፖለቲካዊና ወታደራዊ ውሳኔ ተወስኗል። በዚህ መንገድ እንግዲህ የወረዳ የብልጽግና ባለስልጣናት ችግር ላይ ገብተዋል። እናንተ ዝም ብላችሁ ደሞዝ የተቀበላችሁ በመከላከያ ካምፕ ውስጥ ተጠልላችሁ እየኖራችሁ ምንም የሰራችሁት ስራ የለም በሚል ይሄ ውሳኔ ተወስኖባቸዋል። እንግዲህ የቀበሌና የወረዳ የብልጽግና ባለስልጣናት ወደ ሚሊሻ ገብተው ይሰለጥኑ ይሆን? ወደፊት የሚታይ ነው የሚሆነው። በተለያዩ ቦታዎች በሚደረጉ ውጊያዎች የሚሊሻዎች የተለያዩ ጉዳቶችን እያስተናገዱ እንደሆነም ይታወቃል። በተለይ ባለፉት የመጨረሻ 2 ወራት ጥቅምትና መስከረም ላይ በብዙ ውጊያዎች የሚሊሻ አባላት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ አስተናግደዋል። ውጊያዎችን እንዲጋፈጡ መደረጉ ለዚህ እልቂት አዳርጓቸዋል። የአካል ጉዳተኛም አድርጓቸዋል። በቂ ሕክምናም ብዙ ሚሊሻዎች አላገኙም። መከላከያ እንደ ቅጥረኛ ነፍሰ ገዳይ ስለሚያያቸው ደሞዝ የሚከፈላችሁ ከኛ በላይ ነው፣ ከኛ በላይ ስለሚከፈላችሁ ፊት ለፊት መጋፈጥ አለባችሁ በሚል መከላከያ ወደፊት በማስገባቱ ብዙ ሚሊሻዎች አልቀዋል። በዚህም ቀሪዎቹ ሚሊሻዎች እንደዚሁ ባለፈው ተቃውሞ ማንሳታቸውም ይታወቃል። በዚህ ምክንያት እንግዲህ ወደ ፋኖ የሚቀላቀሉ የሚጠፉ መሳሪያ የሚሸጡ ሚሊሻዎችም ቁጥራቸው ቀላል አይደለም። እንግዲህ በአሳለፍነው 24 ሰዓት እንኳን ብንመለከት በሸዋ መራቤቴ ቀጠና እንዲሁም ደግሞ በባህር ዳር ዙሪያ በደጀን በተለያዩ አካባቢዎች የሚሊሻ አባላት ናቸው ጉዳት እያስተናገዱት። ከዚህ አንጻር እንግዲህ የሚሊሻ አባላት በየአካባቢው አሁን ለግዳጅና ለስምሬት ፈቃደኛ ለመሆናቸውን ነው መረጃዎች የሚያሳዩት። አሁን ሚሊሻ በመደበኛ በደሞዝ የሚቀጠርና ለአካባቢ ጥበቃ የሚውል ግማሽ ሚሊዮን ሚሊሻ ለመመልመል እንቅስቃሴ እየተደረገ ቢሆንም ግን ይሄ የሚሳካ አይደለም። መከላከያ ለቅቄ እወጣለሁ ማለቱን ተከትሎ የአማራ ብልጽግና ባለስልጣናት አሁንም ከፍተኛ ጫና ውስጥ ገብተዋል። ወደ ሌሎች መረጃዎች ስንሄድ ወደ ምስራቅ ጎጃም ደጀን የሚወስደን መረጃ ላስከትል። በምስራቅ ጎጃም ደጀን ወረዳ በሚሊሻና የብልጽግና የአካባቢ ባለስልጣናት ላይ በተፈጸመ ጥቃት የሚሊሻና የብልጽግና የወረዳ ባለስልጣናት ሙትና ቁስለኛ መሆናቸውን ነው ዛሬ ከሰዓት በኋላ የወጡ መረጃዎች የሚያሳዩት። በምስራቅ ጎጃም ዞን ደጀን ወረዳ ምንጃ ተብላ በምትጠራ ቦታ ወደ አባይ ሸለቆ አቅራቢያ በሚሊሻን እና በባለስልጣናት ላይ በተፈጸመው የከበባ ጥቃት በሁለት የወረዳ ባለስልጣናትን ጨምሮ ቁጥራቸው ያልታወቁ የሚሊሻ አባላት ሙትና ቁስለኛ ሆነዋል። ከተገደሉት የሚሊሻ አባላት መካከል የሚሊሻ ጠርናፊ እያሉ እነሱ የሚጠሩት ወይም ደግሞ የሚሊሻ መሪ እያሉ የሚጠሩት ይገኝበታል። የነፍስ ወከፍ መሳሪያዎች ትጥቅና ተተኳሽ በፋኖ እጅ ገብተዋል። ዛሬ ማለዳ ረፋድ ነው ይህ ጥቃት እየተፈጸመው። ይህም እንግዲህ የጉዳት ደረጃዎችን ሲያሳይ ሪፖርቱ በሚሊሻ አባላት ላይ ጉዳት ደርሷል። በወረዳው የብልጽግና ባለስልጣናት ላይም እንደዚሁ ጉዳት ደርሷል። በተያያዘ ዜና እዚሁ ምስራቅ ጎጃም ሸበል በረንታ ወረዳ የሚሊሻ አባላት ወደ ፋኖ መቀላቀላቸውንም የሚገልጽ መረጃ ወጥቷል። 3 የሚሊሻ አባላት ናቸው ዛሬ ረፋድ ከነሙሉ ትጥቃቸው ወደ ፋኖ የተቀላቀሉት። ወደ ሌሎች መረጃዎች ስንሄድ ወደ ሰሜን ወሎ የሚወስደን መረጃ ነው የማስከትለው። በሰሜን ወሎ በራያ ቆቦ ወረዳ ከቆቦ ከተማ በርካታ የጉልበትና የቀን ሰራተኞች ታፍሰው ለወታደራዊ ግዳጅ ተወስደዋል። ዛሬ በ4 ተሽከርካሪዎች ተጭነው የተወሰዱት ወጣቶች ወደ ወታደራዊ ማሰልጠኛ ነው የተወሰዱት የሚሉት የዓይን እማኞች ለጉልበት ስራ ከተለያዩ የሰሜን ወሎ ደጋማ አካባቢዎች የመጡ ናቸው። በአካባቢው የደረሰውን የማሽላ ሰብል ተከትሎ ሰብል ለመሰብሰብ ለጉልበት ስራ ከደጋማው አንጎት፣ ላስታ፣ ጋዞ እና
መቄት እና ሌሎች ወረዳዎች ወደዚህ አካባቢ ለጉልበት ስራ የመጡ ወጣቶች ናቸው የተያዙ። ሰሞኑን የጉልበት ሰራተኞች በሚቆሙባቸው ቦታዎች ላይ እየተያዙ በወታደራዊ ካምፕ እንዲሰበሰቡ ከተደረገ በኋላ ዛሬ ተጭነዋል ነው ያሉት። ሌላው እዚሁ ሰሜን ወሎ እንግዲህ በከተሞች እና በገጠር ከፍተኛ የሆነ የጥሬ ገንዘብ እጥረት ገጥሟል የሚል መረጃ ነው ያለው። ንግድ ባንክ ከዲስትሪክት ጥሬ ገንዘብ ቢጠየቅም ወደ ወረዳዎች ለመላክ ፈቃደኛ አይደለም። ስጋት አለን። ማኔጀሮች ፈርማቸው የምትወስዱ ከሆነ እናንተ ኃላፊነት ትወስዳላችሁ፣ ካልሆነ ጥሬ ገንዘብ ወደ ቆቦም መርሳም ወደ ሌሎቹ የሰሜን ወሎ የወረዳ ከተሞች አንልክም ማለቱን ነው መረጃዎች የጠቆሙት። በዚህ ምክንያት የ500 ብር እንኳ ከባንክ ለማውጣት ደንበኞች አልቻሉም። በተለይ ቆቦ፣ መርሳ ይሄ ችግሩ በጣም ተባብሷል። በዚህ ምክንያት እንግዲህ ገንዘብ ከባንክ ባለማውጣታቸው ከፍተኛ ችግር ላይ መሆናቸውን የሚገልጹት የንግድ ባንክ ደንበኞች ጥሬ ገንዘብ የለም ተብለናል ነው የሚሉት። ለጥበቃ ኃላፊነቱን የሚወስድ የለም በሚል ባንክ ጥሬ ገንዘብ የለውም። አንዳንድ ሺህ ብር ከህዝቡ ሰብስባችሁ ጥሬ ገንዘብ አሟሉ ቢባሉም ማንም ጥሬ ገንዘብ ያለው የለም። ሌላው የዲስትሪክት ተሽከርካሪዎች በዚህ ቀጠና የአብይ አህመድ መጽሐፍን ለመጫና ለማሰራጨት የንግድ ባንክ መኪኖች ኮምቦልቻ ሄደዋል ነው የተባለው። ባለፈው እንግዲህ መደመር የሚለው የአብይ አህመድ መጽሐፍን የባንክ ማኔጀሮች ለሰራተኞቻቸው በአስገዳጅ ሁኔታ እንዲሸጡ መወሰኑን ተከትሎ ብዙ ሰራተኞች መቃወማቸው ይታወቃል። ሆኖም ግን ተቃውሞ ጉዳዩ አልቀረላቸውም። ፈርማችኋል በሚል አሁን ከደሞዛቸው ላይ 2000 ብር ሊቆረጥ ነው። ለዚህም መጽሐፉን ደግሞ የንግድ ባንክ ተሽከርካሪዎች እንዲያሰራጩ እየተደረገ ነው። እንግዲህ ይሄ መጽሐፍ 1000 ብር ነው ያንዱ ዋጋ። እያንዳንዱ የባንክ ሰራተኛ 2 መጽሐፍ እንዲገዛ ነው የታዘዘው። አንዳንድ ቦታዎች አንድ መጽሐፍም እንደዚሁ የሚገዙ አሉ። ሌላው ወደ ምዕራብ አማራ ቀጠና ስንመለስ አዊ ዞን የአዩ ጓጉሳ ተብሎ የሚጠራ ወረዳ ዛሬ ረፋድ የድሮን ጥቃት ተፈጽሟል። ረፋድ ላይ በተፈጸመው የድሮን ጥቃት የደረሰው ዝርዝር ጉዳት አልታወቀም። በ3 ቀናት ለ3ኛ ጊዜ ነው ዛሬ የተፈጸመው የድሮን ጥቃት። ዛሬ በተፈጸመ የድሮን ጥቃት ጉዳቱ አልታወቀም። ልዩ ቦታው ግን የተፈጸመበት ቡክ ተብሎ የሚጠራ ቦታ እንደሆነ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ የድሮን ጥቃቱና ዝርዝር መረጃዎችን እየተጣሩ ነው። እንግዲህ እሱ ሲደርስ ወደፊት የሚወጣ ይሆናል። በዚሁ ቀጠና ሰከላ፣ ቋሪት፣ ደጋዳሞት ትላንትና የድሮን ቅኝቶች እንደነበሩ መዘገቡ ይታወቃል። ዛሬም እንደዚሁ በአዊ ዞን ፋግታ ለኮማ፣ ዩጋጉሳ ረፋድ ድሮን ቅኝቶችና የድሮን አሰሳዎች ነበሩ። ከድሮን ጥቃቱ ባሻገር ይህንን የዓይን እማኞች ተናግረዋል። ወደ ምዕራብ ጎንደር ስንሄድ ምዕራብ ጎንደር በደላ ተብሎ የሚጠራ ቦታ በሌሊት ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። ከሌሊት ጀምሮ እስከ ንጋት ድረስ በተደረገው ውጊያ ከፍተኛ የሆነ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ሲሉ ነው የመረጃ ምንጮች የገለጹት። እንግዲህ ሰሞኑን በተደጋጋሚ እንደሚዘገበው በሌሊት የሚደረጉ ዘመቻዎች ናቸው። በዚህም አካባቢ የተደረጉት ከቋራ ከከተማው ከሽንፋና በቋራ መካከል በሚገኝ በደላ በተባለ ቦታ በሌሊት 9 ሰዓት ወደ አካባቢ ከተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ የተደረገው። ፋኖም ከበባውን ሰብሮ ለመውጣት እስከ ንጋት ድረስ ብርቱ ውጊያ ተደርጓል። ፋኖ እንግዲህ ከበባ ሰብሮ ወጥቷል። የደረሰው ጉዳት ግን በሁለቱም በኩል ገና በዝርዝር እየተጣራ ነው የሚል መረጃ ነው ያለው። እንግዲህ ሰሞኑን የሚደረጉ ዘመቻዎች ያው እንደሚያሳዩት የሌሊት ዘመቻዎች ናቸው። ይህም ጸረ ሽምቅ የሚል ስምሪት የተሰጠው ዘመቻ ነው በሌሊት እየተደረገ ያለው። የሌሊት ዘመቻዎች ደግሞ የሚመሩት በሚሊሻ እና በቀድሞ የፋኖ አባል የነበሩ በአንዳንድ አካባቢዎች አሁን ለመንግስት ሚሊሻ የሆኑ በእነሱ የሚመሩ መረጃዎችን የሌሊት አቅጣጫዎችን ጭምር የሚሰጡ እነሱ ናቸው። እነሱ ደግሞ ሰርጎ በገቡ በፋኖ ውስጥ ባሉ ወኪሎቻቸው አማካይነት መረጃ እየተለዋወጡ ነው የሌሊት ዘመቻዎች እየተደረጉ ያሉት። ይህ ጉዳይ እንግዲህ በተደጋጋሚ ያው አስተያየቶችም መረጃዎች የሚወጡበት ቢሆንም አሁንም የጥንቃቄ ጉድለቶች እየተስተዋሉበት ያለ ክስተት ነው። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ